ወደኛ ቤት ነው ቤት ውስጥ ነው የገቡት እንዲው ኮናንተ እንዲው በህይወቴ እንዲህ ያለ ትንግርት ነገር ገጥሞኝ ያውቅ አንዱን እኮ ጠቅልዬ ጦየ ነበርኩ አንዱን እኮ መሬት ላይ ጥየው ነው አንፈራፈሬው ነበርኩ እንዲው ምን እንዳረጉኝ አላውቅ በመጨረሻ እንዲህ የሚበነን ነገር አበነኑብኝ ሰወረኝ መትቻቸው ነበር እግሬ ስር ጥየው ጠቅልዬ ጥየው ነበርኩ አንዱ እኮ የለም ነበር የፎከርኩ እኮ ነው እንደገና ፎከሬ እኮ አንዱን ለመፈለግ ሲዘጋጅ እኮ ነው ተየት መጣ እንዲያላላልኩ እንዲው ምኑ ላይ እንደሆነ ምን እንደነኩኝ እንጃ እና ግን ስር ከሆነ የት አሉ ታዲያ የት አሉ እቺ ደሞ እንዲው እዛ እንጂ ስፎክር በነበረበት ቦታ እግሬ ስር አጋድሜው እንዴት አረደ መሪ ወይኔ የተጫወተብኝ አጋንንት እንዲሁ እስቲ ማን ያምናል እስቲ እንዲሁ አሁን አጋንንት በቀን መጥቶ እንዲሁ ያደርገኛል ብሎ ማን ያስባል ሲወለድም ገነትንም አዩዋቸው ደረጀና ማርታ በፍቅርና በመተሳሰብ ለ25 ዓመታት የገነቡት ትዳራቸው አደጋ ላይ ወድቋል። ገና እግሯ ቤቱን ከመርገጡ ችግር መፍጠርን አንድ በላይ የጀመረችው የማርታ እህት መድኃኒት እስካሁን ድረስ የሰራችው ተንኮል አልበቃ ብሏት አሁን ደግሞ ዳጣን ከዛ ቤት ፈንቅላ እስከ መጨረሻው ለማስወጣት ከባድ የሆነ እቅድን አውጥታ ወደ መኖሪያ ቤታቸው ቅጥረኛ ሌቦችን ልካለች። ደረጀና ማርታን በዘዴ ከቤት ያስወጣችው መድኃኒት ሐሳቧ ሌቦቹ ቤት ገብተው የሷን ጌጣጌጦችና አንዳንድ ንብረቶችን ከዘረፉ በኋላ ዳጣ እንደላከቻቸው አስመስለው የታዘዙበትን ወረቀት ጥለው መውጣት ነበር። ስራቸውን እየሰሩ ባሉበት በመሃል ግን ሌቦቹ ከአስተዋይዋና ከኃይለኛዋ አቢጌል ጋር ፊት ለፊት ተፋጠዋል። ቀልጣፋዋ አቢጌል እዛው ባሉበት በሩን ዘግታ ተቆልፍባቸው ይሁን ወይስ የመድኃኒት እቅዷ የእውነት ሊሳካ ይችላል? ሐሳባችሁን ኮሜንት ላይ ጻፉልን። ከዚህ ሁሉ አስቀድሞ ሰላምን ለመጠየቅ ልጇንም ለማየት ያለችበት ቤት ድረስ ተሰብስበው የሄዱት ናታን እንዲሁም ልጆቹ ተቀምጠው ባሉበት በመሃልም ዳጣ ሰላምዬ በህልሜ እየመጣሽ እያስጨነቅሽኝ ነው ያለሽው ብላ ንግግሯን ስትጀምር የደነገጠው ናታንም ተይ እንደዛ አይባልም ዳጣ ሰው ቤት መተን ብሎ ሲላት እሷ ግን ልትሰማው ፈጽሞ ፈቃደኛ አልነበረችም። አይ ናታን ዛሬማ ግዴታ ነው ሰላምዬ አልፋታሽም። ዛሬ ልቤ የጠረጠረውን አረጋግጬ ሁሉንም አውቄ በሙሉ ልብ ነው መሄድ የምፈልገው። እዛ ደብዳቤ ላይ ስለ እናቴ የሆነ ነገር ጽፈሻል። ከኔ እድሜ በላይ ነው እዛ ቤት ውስጥ የኖርሽው። ስለዚህ ስለሷ አንድ ነገር ታውቂያለሽ። አንድ እርግጠኛ የሆንኩበት ጉዳይ አለ። ስለ እናቴ ንገሪ ብላ ስትጠይቃት ሰላምም ስለ ነገሩ ምንም እንደማታውቅ ሆና እኔ በምን ላውቅ እችላለሁ ንገሪኝ እስቲ ዳጣዬ ብላ ስትጠይቃት እሷን በንዴት ይሄውልሽ ሰላምዬ አውቃለሁ አንቺ በደንብ አባዬ እኔን ከየት እንደወለደኝ ታውቂያለሽ። ምክንያቱም እዛ ቤት ውስጥ የነበርሽው አንቺ ነሽ ብላ ስትል ሰላም መረጋ ብላ ነገሩን በድጋሚ እንዳታነሳስባ እንዴ አንቺ ቆይ የጋሼ ልጅ ነሽ እንዴ ብላ ስትጠይቃት ዳጣም ግምቷ ልክ እንዳልሆነ ተሰምቷት በድንጋጤ አይ ሰላምዬ ብላ እየተርበተበተች ትመልስላታለች። ሰላምም ትቀጥልና አባቴ ድሬዳዋ ነው ያለው ብለሽ አልነበረ እንዴ የእውነት አንቺ የጋሼ ልጅ ነሽ ብላ በድጋሚ ስትጠይቃት ዳጣም በፍርሃት አይ ሰላምዬ እንደዛ አይደለም ያው ብዙ ነገር ያደርግልኝ የለ እሱኮ ልክ እንደ አባቴ ነው ብላ ስትላት ሰላምም ፈገግ ብላ ነው እሺ በቃ ተዩ አሁን ምግብ ላቀርብላችሁና ብሉ ብላቸው ስትነሳ አቢጌል በውስጣ ስለ ነገሩ ማብሰልሰል ትጀምራለች። ቀጥላም ሰላም ስለ ዳጣ በደንብ ታውቃለች። ምክንያቱም አባዬ አባቴ ነው ስትላት እንኳን ምንም አልደነገጠች። ስለዚህ ስለ ዳጣ እናት በእርግጠኝነት ሰላም ታውቃለች። ይሄ ነገር በጣም ከባድ ነው። ብቻ አባዬ ከሰላም እንዳይሆን ዳጣን የወለዳት። ያ ከሆነ ግን እንዴት ዳጣ እስከዛሬ አታውቅ? መቼስ አባዬ አብረው እየኖሩ ጨክኖ አይደብቃት። ይሄን ያክልማ ሊጨክን አይችልም። ሰላም የዳጣን እናት ታውቃታለች ወይ ደግሞ ራሷ ናት። በዚህ አይነትማ የተወለደውም ልጅ ወንድሜ ሊሆን ይችላል። ነገሩ ከተደበላለቀ አይቀርማ ምን አለ ወንድሜ በሆነና ወንድም በኖረ የበሰበሰ ዝናብ አይፈራም አይደለም የሚባለው ማን ያውቃል ብላ እየተብሰለሰለች ባለችበት በመሃልም ናታን በቃ ሰላምዬ እኛ እንሂድ ይመሽብናል ይላትና ተነስተው ወደ ቤታቸው ይሄዳሉ።
በነጋታው ጠዋትም አቢጌል ቤታቸው ውስጥ ሆና ትምህርቷን እያጠናች ባለችበት በመሃል ማርታ ትመጣና ኤቢዬ አክስትሽን አይተሻታል? የት ሄዳ ነው? ክፍሏ የለችም፣ ስልኳ ለራሱ እኮ አይሰራም፣ የት ሆና ነው ብላ ስትጠይቃት አቢጌልም እኔ እንጃ እማዬ፣ ግን ጠዋት ነበረች ብላ ስትላት ማርታም አዎ ጠዋትማ ነበረች፣ ግን አሁን የለችም፣ ወዴት ሄዳ ነው? ምን ገጥሟት ይሁን? ስልኳን ፈልጋ ዘግታው ይሁን አደጋ ይሁን ለራሱ አላወቅኩም። እሷ እንደሆነች በየሄደችበት መጣላት ነው ስራዋ። ወይኔ እህቴ ምን ሆና ይሁን እያለች ባለችበት ስልኳ ይጠራል። መድኃኒት ነበረች። እሷም ደስ ብሏት በፍጥነት ታነሳውና መዲ የት ነሽ? ምን ሆነሽ ነው? ለምንድን ነው ስልክሽ ዝግ የሆነው ብላ ስትጠይቃት አስመሳያ መድኃኒትም ማርትዬ አሞኛል፣ ሩቅ ነው ያለሁት፣ ትንሽ የተበከለ ምግብ ሳልበላ አልቀርም፣ ለመተንፈስ ለራሱ እኮ ተቸገርኩኝ፣ እባክሽ ማርትዬ ከደረጀ ጋር ሆኖና ድረሱልኝ ብላ ያለችበትን ትነግራታለች። እሷም እሺ ብላ ስልኳን ዘግታ በፍጥነት ከቤት ትወጣለች። በዛን ሰዓት ሁለት ማንነታቸው የማይታወቅ ፊታቸውን በጭንብል የሸፈኑ ሌባዎች በአካባቢው ላይ አንድ ጥግ ላይ ሆነው ትዕዛዝ እየተጠባበቁ ነበር። የአንደኛውም ስልክ ይጠራና ያነሰዋል። አመመኝ ብላ እያስመሰለች የነበረችው መዲ ነበረች። እሷም ትቀጥልና ይሄውላችሁ በደንብ አድርጋችሁ ስሙኝ፣ ሁለት ነገር ብቻ ነው የምትሰሩልኝ። አንደኛው ያልኳችሁ ክፍል ትገቡና እኔ ቦርሳ ውስጥ ያሉ ጌጣጌጦችን ታወጣላችሁ፣ ግን ፌክ ናቸው። እኔ ከምሰጣችሁ ገንዘብ ያነሰ ዋጋ እንዳላቸው ወቁ። ከዛ ዳጣ ለእናንተ እንደ ጻፈችላችሁ ተደርጎ የተዘጋጀውን ወረቀት ቤት ውስጥ ትታችሁት ትወጣላችሁ። እህቴና ባሏን ከቤት አስወጥቼ ወደ እኔ እየመጡ ነው ያሉት። ቤት ውስጥ አሁን አንድ ጥበቃ ነው ያለው፣ እሱን እንደምንም እለፉት። ቤት ውስጥ ስትገቡ ግን ልጆች አሉ፣ ሴቶች ናቸው፣ አንዳቸውም እንዳይጎዱ፣ ይህንን ብቻ ስሩ፣ ቀሪው የኔ ስራ ነው የሚሆነው ብላ ትዕዛዝ ሰጥታቸው ስልኩ ይዘጋል። እነሱም ቀጥ ብለው በሩን ከፍተው ወደ ውስጥ አንደኛው ይገባል። ገዛኸኝ የሚመለከተውና ዱላውን አስተካክሎ ውጣ አንተ ማነህ በኋላ በእጄ ሰበብ እንዳትሆን ብሎ ለማስፈራራት እየሞከረ ባለበት አንደኛው በፍጥነት እየሮጠ ወደ ቤታቸው ግቢ ጓሮ ሲሄድ ገዛኸኝም እሱን ለማስቆም በሩጫ ይከተለዋል። እሱን እያሯሯጠው ባለበት አንደኛውም በፍጥነት ወደ ሌላኛው ጓሮ ይሄዳል። እሱም ወደ ውስጥ እንዳይገቡ በሩ ጋር ሆኖ እየተመላለሰ ግቢውን መጠበቅ ይጀምራል። አንደኛው ሆን ብሎ ድንጋይ አንስቶ ሰው በሌለበት አቅጣጫ ትኩረቱን ለመሳብ ሲወረውር ገዛኸኝም ድምጽ ወደ ሰማበት ቦታ ለማጣራት ይጠጋል። በዛን ሰዓት አንደኛው ከኋላ መጥቶ ያጠቋል። ሲወድቅላቸውም በፍጥነት አጠገቡ መጥተው ቶሎ እንዳይነሳም መድኃኒት አሸትተውት ራሱን ያስቱትና ወደ ጓሮ ወስደው አስቀምጠውት እነሱ ወደ ቤት ውስጥ ይገባሉ። ውሃ ብታያቸውም ከምጥን ጋር ተጣልተው አኩርፋ ስለነበር ግድም አልሰጣትም። እነሱም ይቀጥሉና ይችራት በሰለኝ ጅናት የተባለችው ና በቃ እንሰራት ተባብለው ሊይዟት ቢሞክሩም እሷ ግን አምልጣቸው ትወጣለች። ከውሃ ጋር ተጣልታ ለዛ ጋር ሄዳ የነበረችው ምጥንም ገዛኸኝን እንድጠራላት ልካት ብትፈልገውም ስላላገኘችው ወደ ቤት ልትገባ ስትል ከዳጣ ጋር ይገናኙና ወደ ውስጥ ገብተው የተዘባረቀውን ቤት ማስተካከል ይጀምራሉ። በዛን ሰዓት ለብቻ መኝታ ቤቷ ተቀምጣ ትምህርቷን እያጠናች የነበረችው አቢጌል ቤታቸው ውስጥ ያልተለመደ አይነት ተደጋጋሚ ድምጾችና ኮሽታ ብትሰማም ከቁብሳት ቆጥረው ጥናቷን ትቀጥላለች። ዳጣና ምጥን ቤቱን አስተካክለው ከጨረሱ በኋላም ውሃ አጠገባቸው መታ ትቀመጥና ቅድም ማለት ነው የሆኑ ሁለት ልጆች ወደ ቤት ገብተው ነበር ወደዛ አለፉ ብላ ብትነግራቸውም ነገር ግን እነሱ ሊያምኗት ፈቃደኛ አልነበሩ። አቢጌል አሁንም ድረስ እየሰማች ባለችው ድምጽ ግራ እየተጋባች ነበር ያለችው። ቀጥላም ከአልጋዋ ወርዳ ነገሩን ለማየት ከክፍሏ ትወጣለች። በዚህም ሰዓት ነው ሌቦቹ መድኃኒት ክፍል ውስጥ ገብተው እየበረበሩ ባሉበት የደረሰችባቸው። አቢጌል ከሌቦቹ ጋር ፊት ለፊት ተፋጣለች። በቀጣይ ምንም ይፈጠር ይመስላችኋል? ሐሳብ እንዲሁም አስተያየታችሁን ኮመንት ላይ ጻፉልን።